ባንቴሪዮ ሮዛን ሊገላት ሙከራ አደረገ። ግን ሮዛን የምትሞት በቀላሉ የምትሸነፍ ሴት አይደለችም። ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑልኝ በትህትና ጠይቃችኋለሁ የኔ ወርቆች። ትንሿ ሙሽራን ክፍል 20 ይዤላችሁ መጥቻለሁ። ክፍል 20 ላይ እንግዲህ ባንቴሪዮ ተደብድቦ በሮዛ ምክንያት እግሩ መንቀሳቀስ አይችልም እና ቤት ነው ቁጭ ብሎ ያለው። በዛ ምክንያት እንግዲህ ቁጭ ብልም ደግሞ አርፎ የሚቀመጥ ሰው አይደለም። ክፉ ሰው እንግዲህ መንገድ አያጣምና ክፉ ሰው መንገድ አያጣም። እናንተ አቤቱ አቤቱ ማለት ነው። እና እንግዲህ ያው ቁጭ ብሎ ቤት ውስጥ ሰው እንትን ብሎ ቀጥሮ ሮዛ እንድትደበደብ ሊያስገድል ነበር የሞከረው። ግን ሮዛ በቀላሉ የምትሞት ሴት አይደለችም። አሸንፋ ወደ ቤት መጣ። ራሷ ስታወርቀ ነበረና ከተነሳች በኋላ እንግዲህ በባሻ ተጠቅልሎላት ደህና ናት፣ አሁን ምንም አትልም። ግን አንቺ በቀላሉ የምትሞቺ ሰው አይደለሽም። በቁምሽ ተሰቃይተሽ እንድትሞቺ ነው ማድረግሽ እንጂ እንደዚህማ በቀላሉ ሞተሽ እንድትገላገይ አልፈቅድልሽም ብሏታል። ምክንያቱም ሰው ሞት ማለት እኮ በቃ እረፍት ነው፣ ታውቃላችሁ አይደለ? እረፍት ነው መሞት ማለት ነው። እና በቁም ደግሞ ብዙ ስቃዮችን ከማሳለፍ መሞት እረፍት ስለሆነ እንደዚህ በቀላሉ ለአንቺ መሞት ማለት ስጦታ ማለት ነው። ስለዚህ እንድትሞቺ አልፈቅድልሽም ብሎ ሲዝትባት ነበረ ባንቴሪዮ ማለት ነው። በዛ ምክንያት ደግሞ ስለተደበደበች ዳዊት በአንተ ምክንያት ነው የተደበደብኩት፣ አንተ እንደዛ ባትናገረኝ ኖሮ ከቤት አልወጣም ነበር ብላ ስትናገር ነበረ። በዳዊት ስታመካኝ ነበር ማለት ነው። በሉሊትና በዳዊት ስታመካኝ ነበረና ዳዊትም ደግሞ ይቅርታሽ፣ እኔ እንደዛ ልልሽ ፈልጌም አይደለም፣ አንቺ ፍቅሬ ነሽ፣ አለሜ ነሽ፣ አንቺ ነሽ የተቀየርሽብኝ። የበፊቷ ሮዛ እፈልጋታለሁ። እኔ የበፊቷ ለሰው የምታዝነዋን ለባሏ ክብር ያላትን እኔ የምትንከባከበው ሮዛ ነው የምፈልገው ብሎ በትህትና ሲናገራት ነበረና አንተ ደግሞ እኔ አንተን ከዚህ ዓለም ላይ ማጥፋት ነው የምፈልገው፣ ሁላችሁንም ማጠፋችኋለሁ ብላ ስትፎክር ነበረና ምንም ልታረጊ አትችይም። ለጊዜው ክፋትሽ እነሱን ሊያበሳጫቸው ወይም ደግሞ ሊያስከፋቸው ይችላል። ከዛ በኋላ ግን ምንም የምታመጪው ታሪክ የለም ብዬ አምናለሁ። አይመስላችሁም እናንተ ቤተሰቦች? ምክንያቱም ክፉ ሰው ለጊዜው ይደስታል እንጂ ደስታው አይዘልቅም። እና ለጊዜው ልትደሰች ትችላለች። ከዛ በኋላ ግን እኔ አላውቅም። ሉሊትዬ እንግዲህ እናቷ ጋር ደውላ ነበርና እናቱና አባቷ በጣም ናፍቋታል። እንግዲህ በዛ ሰውዬ የተነሳ ቤተሰቦቿን ካገኘች በጣም ቆይታለች። ይሄ የተባረከ ሰው ባይስጣትና ዳዊት እዚህ አምጥቶ ባያኖራት ኖሮ የኔ ከማትፈልገው ሰው ጋር ተጋብታ የሚያስጠላ ገሃነም የሆነ ህይወት ትኖር ነበረ። እና አባቷ ታማሚ ነውና አባቷን ሲያሽላት የነበረው ወጌሻውን እንግዲህ ያ ሰውዬ የሉሊት ባል የነበረው ሰውዬ እሷ ጠፍታባት መስላ ከመጣች በኋላ እያሰቃየ ያለው እዛ አካባቢ ላይ ያለው ሰው ነው፣ ቤተሰቦቿን ነው። እና ማሚ እናትየው ደውላ እንግዲህ አባትሽን ሲያሽ የነበረው ሰውዬ ያ ሰውዬ ሰባብሮ እሱንም ቤት አስገብቶታል። አንቺን ብቻ አይደለም እየተሰቃየሽ ያለሽው፣ አካባቢሽ ላይ ያለው ሁሉም እየተሰቃየ ነው። ስለዚህ እንዳትመጪ ልጄ፣ የሁሉ ፈተና እያየው ያለሁት በአንቺ ምክንያት ነው። ስለዚህ እዚህ መጥተሽ ደግሞ አንቺን የሆነ ነገር ሆነሽ የአንቺን ጉዳት ማየት አልፈልግም ብላ እናትየው ስታናገራት ነበረና ዳዊትም በጣም ግራ ተጋብቷል በዚህ ነገር። ምክንያቱም ነገሮችን ማስተካከል አልቻለም። ሉሊትን ከዚህ ጭንቀት ሊያስወጣት አልቻለም ማለት ነው። እና ትወጣለች ብዬ አምናለሁ። ሁሉም ነገር ለጊዜው ነው ብዬ አምናለሁ ማለት ነው ቤተሰቦችዬ። ለማንኛውም ይህን ቻናል ሰብስክራይብ፣ ሼር፣ ላይክ እያደረጋችሁልኝ ቤተሰብ እንድትሆኑ በትህትና ጠይቃቸዋለሁ። የኑድ ቤተሰቦች ግን አሁን ነው ከእንቅልፌ የተነሳሁት ማለት ነው። ከእንቅልፌ ራሱ አልነቃውም። አይታችኋል አይኔ፣ ወይኔ ሲያሳዝን።